ኩት ይወርዳል ወይ በቅርቢቷ ሰማይ ይቀመጣል ወይ ይመጣል ወይ በቀማሽ ነው ተባለ። ካልሆነ እግዚአብሔር ቁጭ ብሎ አርሽ ላይ እንዳለ አሁን ላሳየህ ነው። እሺ እንዴት አድርገህ ችግር የለውም። እሱን ተው፣ ስለኛ ተው፣ ስላንተ ነው ጥያቄ ነው የጠየቁት። ወይ ተረጋጋ። ጌታ ሰው እግዚአብሔር ቁጭ ብሏል አርሽ ላይ ላሳየህ። ምንም ይሁን በቃ አየሁት። ከላስ ወይ ፍጡር አይደለም። እሺ መልሰልህ። እኔ ቁጭ ብያለሁ በዙፋኔ ላይ አሁን ለምሳሌ። ስለዚህ ፍጡር አይደለም። ፍጡርም ሆነ ፈጣሪ እኔ ነኝ ያስኩት። አንተ ምን አገባ? ማንም ሰው እንዳደርግልህ ልትወያይ በተህ ምን አገባ የሚል በስ አይሰራም። ስለዚህ እኛ መጽሐፍ በአንድ ብቻ በዕብራይስጥ ብቻ አይደለም የተጻፈው፣ በመለኮት ወርዶ በተለያየ ቋንቋ ነው የተጻፈው መጽሐፍ ቅዱስ። ባይዘው በምን ቋንቋ ተጻፈ? በተለያየ ቋንቋ በዛን ሰዓት በነበረው በተለያየ ቋንቋዎች ተጽፏል ተብሏል። እዛ ላይ ምሳሌ በምን ቋንቋ? አንድ 5 ቋንቋዎች ትገለጽልኝ እስኪ ከተጻፉበት ቋንቋዎች መረዳት እንችላለን። መጀመሪያ አረብኛውን ጽሁፉን ቃሉን አስተምሮ ካደለ ወደ ቁርአን ማንበብ የምትገባው ቋንቋውን ተምረህ ነው ወደ አረብኛ ማንበብ የምትገባው። ከመሰረቱ መጀመሪያ ቁርአን ነው የምንማረው እንዴ። ለምንድን ነው እንደምታደርገው? ይሄ እኮ ፍጥጥ ያለ ክርክር ነው። ስትወለድ አረብኛ ነው የምታወራው። ቀስበት ረብሽ እግዚአብሔር በቃ መጠየቅ እኮ ብቻ አይደለም። ሁሱም ሚውት አድርግሽ ሚውት አድርግ። አንዴ እግዚአብሔር ቁጭ እንዳለ ላሳያቸው ለሌሎች። አንተ ፈልገው ችግር የለም። ሌሎች ግን ማየት ይፈልጋሉ። እንዳላታውቁም እንዴ የኔን ምን አገባ? ለምን ትረብሻለህ? ጣልቃ ትግባ። እግዚአብሔር እንደተቀመጠ ላሳያቸውና ለ1300 ልጆች ከዚያ በኋላ ትቀጥላለህ። ጥያቄህን አብሽር። ምን ይነካል? ያን ሁሉ ነገራት ፓምፓርት ከፍተህ ቃል በቃል እንድትልልኝ ስለምፈልግ ነው። መርየም እንትን ስትል መልስ ሲሰጣት እግዚአብሔር ከመካከላችን አንዱን ልትልልሻል። እኔ በእንግሊዝኛው ቨርጅን ነው እንትን ያልኩት ብቻ። እሺ ከፍቼ ላሳይሽ። ከመካከላችን ሳይሆን የሚለው ከመንፈሳችን ነው የሚለው። ከመካከላችን አንዱን አይደለም። አንዴ ላሳይ። ሉቃስ ወንጌል ተመልከች ነው እንደሚል ሉቃስ 1:1 ላይ ተመልከች። የከበርክ ቴዎፍሎስ ያለ የከበርክ ቴዎፍሎስ ወይ መጀመሪያ ደብዳቤው የተጻፈው ለማን ነው? ለማን ነው? ብርሃንዬ ለቴዎፍሎስ ነው። አየሽው? ቀጠለ። ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች ሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር በመጀመሪያ የቃሉ አገልጋይ አልነበረም። የዓይን እማኝም አልነበረም። የቃሉ አገልጋይም አልነበረም። አየሽው? አይታወቅም ማን እንደሆነ ራሱ ጻፊው አይታወቅም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራ ለማዘጋጀት ስለሞከሯል። ምንድነው የተዘጋጀው? ታሪክ። አምላክ ለኢየሱስ ታሪክ ነው እንደነገረው ብርሃን ታሪክ ነው። ታሪክ ነግሮታል ወይስ ወንጌልን ነው? ወንጌል። አየሽ፣ እነዚህ ግን የተጻፈው ታሪክ ነው፣ የግል ደብዳቤ ነው። በየተራ ለማዘጋጀት ስለሞከሩ እኔ ደግሞ ስለመተማርከው ቃል እርግጡን እንድታውቅ ከመጀመሪያ በጥንቃቄ ማን ነው ሁሉም በጥንቃቄ ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኛል። የገዛ ፈቃዱ ነው ያጻፈው። ቀጠለ። እስቲ ላታይሽ ሌላ ሉቃስ ወንጌል እዛው ምዕራፍ 3 ላይ ቁጥር 23 ላይ ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበር አለ? 30 አይደለ አይደል? በጣም ጥሩ። 30 ዓመት ከሆነ ሊያስተምር ሲጀምር ከ30 ዓመት በፊት የነበረው ምንድነው ማለት ነው ካለን የህይወት ታሪክ ነው። አየሽ፣ ወንጌል የሚባለው ከ30 ዓመት በኋላ ያለው ነው ያስተማረው። ሊያስተምር ሲጀምር እድሜው 30 ነበር ስላለ ከ30 ዓመት በፊት ያለው ወንጌል ነው። ለዛ ነው ተመልከች። እንደመሰላቸው አለ። ሲጀመር እንደመሰለው ይጻፋል እንደያምላቃል እንደመሰላቸው ነው። ከዛ የዮሴፍ ልጅ ሆኖ ኢየሱስ የጻፈውን ሳይሆን ኢየሱስ ሳይወለድ በፊት ራሱ እኮ ሰው እነ ማርያም እነ ዮሴፍ ሲከተሉ የነበረው ቃል አለ እኮ። ታሪክ ነው ይሄ አሁን የአምላክ ቃል ታሪክ ነው። እነ ማርያም እነ ዮሴፍ ሲከተሉ የነበሩትም ታሪክ ነው ወይ ኢየሱስ ተወልዶ የጻፈውን ነው ታሪክ ደብዳቤ የሆነ እሱ ይልሽ። እሱ ምን እንደሆነ ላሳይሽ። እሱ አሁን እሱ ማን እንደሆነ ማርቆስ ወንጌል ምዕራፍ 1 ላይ ተመልከች ምን እንደሚልሽ ተመልከች። ኢየሱስም አልፎ ከተሰጠ በኋላ ተመልከች። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌልን እየሰበከ አለ። ምን እየሰበከ አለ? ታሪክን ነው ወንጌልን? ምን ነው የሚሰብከው? አየሽው? ሲሰብክ የነበረው ወንጌል ነው፣ ታሪክ አይደለም። ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ። ይሄ ወንጌል እመኑ እያለ በተባለበት ጊዜ ይሄ ዮሐንስ ወንጌል የምትዩ የሉቃስ ወንጌል የማርቆስ ወንጌል ምናምን የምትያቸውን እንዳለ አልተጻፉም። የለም አልተጻፉም። ተግባባን? ለዛ ነው መጀመሪያው ሲቀባ ራሱ ሉቃስ ወንጌል ምዕራፍ 4 ላይ ቁጥር 17 ላይ ቅድም ላይ የነብዩን የኢሳይያስ መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ነው ያለው። ወንጌልን እሰብክ ዘንድ ነው የሚለው ወይስ ታሪክን እሰብክ ዘንድ ነው የሚለው? ወንጌልን እሰብክ ዘንድ። እዚህ ጋር ግን የሰበኩልን ምንድን ነው? እነሱ ሉቃስ ላይ የሰበኩልን ምንድን ነው? ሉቃስ 1:1 ይሄ ምንድን ነው የሚለው? የሰበኩን ምንድን ነው? እነሱ ታሪክ ነው የሚለው። አየሽው? እነሱ የሰበኩልን ምንድነው? ታሪክ ነው የተሰበከው። ለዛ እኮ ነው ብትሄጂ
አንደኛ ሉቃስ ምንድነው ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ምን እያለ ይናገራል? በቶሎ ወደ እኔ እንድትመጣ የራሱ ደብዳቤ ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷል። የግል ደብዳቤ። ቂርቆስም ወደ ገላትያ፣ ቲቶም ወደ ደማስጥያ ሄዷል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘው ከአንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ አለ ልብ አድርጊ፣ ስትመጣ የግል ደብዳቤ በጢሮዳ ከአቀርባ ዘንድ የተውኩትን በርኖስ አለ ጃኬቱ ማለት ነው። በርኖሱን መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። የግል ደብዳቤ ጃኬቴን አምጣልኝ ምናምን። ከዛ ለምንድን ነው ጃኬቱ የሚመጣለት ከተባለ ከክረምት በፊት እንድትመጣ ተጋ። ምክንያቱም ከክረምት በኋላ ከመጣ ጃኬት ምንም አይሰራለትም። ተግባባ? ስለዚህ ሆድ ማሞኛል ምናምን እኔ ምን ያደርግልኛል ነው ጥያቄው። አሁን ምንድነው ይሄ የህይወት ታሪክ እርስ በርስ የተጻጻፉትን ምዕራፍ ሰጡትና ምዕራፍ 4 አሉት፣ ቁጥር ሰጡት 1 2 3 ብለው ማለት ነው። እንዴት ነው የምንቀበለው? ይሄንን እንዴት አድርገን እንቀበለው? ኢየሱስ የሰበከው ወንጌል ነው። ቅድም እንደነገርኩሽ የተሰበከው ይሄ ነበረ። የታለ ማርቆስ ላይ ምዕራፍ 1 እዚህ ጋር የተሰበከው ዮሐንስም አልፎ ከተሰጠ በኋላ እግዚአብሔር የማነው ኢየሱስም የእግዚአብሔር መንግስት ወንጌል እየሰበከ አይሽ። የተሰበከው ምንድነው? ወንጌል። እዚህ የተሰበከው ምንድነው? የህይወት ታሪክ። ምን አገናኘው? ስለዚህ አሁን በቃ ትልቅ ችግር የምንለው ይሄ ነው። በመጀመሪያ አንድ ላይ እርስ በርስ አይስማሙ። አንደኛው የተናገረው ሌላኛው ያፈርሰዋል። ምክንያቱም ትክክለኛ የህይወት ታሪክም አይደለም። ይሄኛው ኢየሱስ 3 ሰዓት ተሰቀለ ይላል፣ ይሄኛው 6 ሰዓት እንኳን አልተሰቀለም ይላል። ይሄኛው እንደዚህ ሲል ያኛው እንዲህ ይላል። እሺ የትኛውን ነው የምናምነው? ራሱ ታሪኩ ትክክለኛ ታሪክ የትኛው እንደሆነ አንደኛው ዝብርቅርቆ የወጣ ነገር ነው። የሚገርምሽ አሁን መስጂድ ሆኜ ነው እንጂ ወንድሞች አሉ በእርግጥ በደንብ ያሳዩሻል። ለማንኛውም አንቺ አሁን መጽሐፍ ብለሽ የምትይዢው ነገር የአምላክ ቃል አይደለም የተያዘው። አሁን በእጅሽ ላይ ያልሽው መጽሐፍ የአምላክ ቃል ሳይሆን የሰዎች የግል ደብዳቤ ያዘጋጁት ነው። በቃ እርስ በርስ የተጻጻፉትን ነው እናንተ ወንጌል ብለሽ ሰጥ። እሺ አሁን አንቺ ጃኬት ምናምን ያለውን ተቀበያለሽ የአምላክ ቃል ነው ብለሽ ይሄ ጃኬቱ ምናምን ስትመጣ ጃኬቴን ይዘልኝ ምናምን ለምሳሌ ሊያስረዳ ነው። እንደዚህ ሁሉም ነገር እኮ ለምሳሌ ነው ለሰው የሚገባው። ምንም ምሳሌ የለውም። ምንም አንድ ምሳሌ የለውም። ይዘህልኝ ና ነው ያለው። በርዶት ያው ክረምት ስለሆነ በርዶት ከክረምት በፊት እንድትመጣ ትጋ ነው ያለው። በቃ በርዶት ይዘህልኝ ና አለ። በቃ እኔ ምን አገባኝ? እርስ በርስ የተጻጻፉት ደብዳቤ ምዕራፍና ቁጥር ሰጥተውት ለኔ የሚሰጡኝ ምን አገባኝ ነው? ተግባባን። ስለዚህ የአምላክ ቃል ነው የምትዩ አሉ። የአምላክ ቃል ብዙ አሉ። ለምሳሌ ቅድም እንዳልሽው ማርቆስ ላይ ስትመጪ ማርቆስ ምዕራፍ 12 ከውስጡ እኮ የአምላክ ቃል የለውም አንልም እኛ ሙስሊሞች። ለምሳሌ ከጻፎችም አንዱ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ኢየሱስ መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ ነው። ስለዚህ ይሄ አንዱን ጌታ እንድታመልኪ ነው መጽሐፉም የተናገረው ማለት ነው እኮ። እኔም አንዱን ጌታ ነው የማመልከው እኮ። እሱን እኮ እኔም አልካድኩም። አንድን ጌታ እኮ የሚያስኪድ ነገር መቼም አይኖረኝም እኮ። አንዱን ጌታ ነው የማመልከው። እሺ ይሄ ግን አንዱን ጌታ ነው የማመልከው። አሁን ጌታን እያመለኩ ኢየሱስን ቢጠራ ችግሩ ምንድን ነው? ይሄ ማጋራት ይባላል። እሺ አንድ ጌታ እያመለክሽ ሁለተኛ ጌታ መጥራት፣ ሁለተኛ ሌላ በቃ እሱ አይበቃም ነው ያኛው አይበቃም፣ ብቻውን ይበቃል እኮ። አንተ አሁን ሙስሊም በእናንተ መጽሐፍ ላይ ስለ ኢየሱስ አይናገርም? ይናገራል ኢየሱስ ብሎ ኢየሱስ እና ታዲያ ይሄ እኮ መጥራት እኮ ነው። ብርሃን እየነገረሽ ኢየሱስ የተከበረ የአላህ መልእክተኛ ነው። እሺ ነብይ ነው። ከታላላቅ ነቢያቶች መካከል አንደኛው ነው። በቃ በጣም ትልቅ 5 ነቢያቶች አሉ። ኖህ፣ ኢብራሂም፣ አብርሃም ማለት ነው። በተመሳሳይ ሁኔታ እነ ሙሴ እነ ኢየሱስና ነብዩ መሐመድ አለይሂ ሰላም የአላህ ሰላም በሁሉም ላይ ይሁንና እነዚህ ውስጥ የተመደበ ታላቅ ነብይ ነው። በድንግልና ማርያም እንደወለደችው እናምናለን። ተግባባ። ግን ችግሩ እኛ አናመልከውም፣ አንጠይቀውም። ምን ጠይቀው አንድ አምላክ አለ። አላህ ምን አለ መሰለሽ በቁርአን ላይ ወነህኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ አለ። ከደም ስሩም በላይ የቀረብን በቃ ከደም ስራችሁ በላይ የቀረብን ለእናንተ አለ። ስለዚህ በቃ ያንን ነው ምናምን ይበቃል። አልሐምዱሊላህ። ይሄኛው ማምለክ ሰነች በቃ አትጥሪ ያለ አንድ ነገር ልንገርህ፣ ክርስቲያንም ሁሉ የሚያመልከው አንድ አምላክ ነው። ግን ኢየሱስ ክርስቶስ ራሱ መጽሐፍ ላይ ሲናገር በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚል ሁሉ መንግስተ ሰማያትን የሚገባ አይደለም ብሎ ይናገራል አይደል? ይሄን ስለዚህ አሁን ኢየሱስ አምላክ አይደለም በይሽ ባጭሩ። ማን ኢየሱስ አምላክ አለ? ኢየሱስ የእግዚአብሔር ልጅ እኮ ነው የምንለው፣ ግን ስሙን እንጠራለን ነው ልጅ ነው ስትይ አልገባኝም። እግዚአብሔር የባህሪ ልጁ ነው ወይስ
እግዚአብሔር አይደል እንደ ኢየሱስን ታምር እሺ እግዚአብሔር ሙታንን እንዳስነሳ እውርን እንዳበራ አሄን መጽሐፍ ቅዱስ አይናገርም እናንተ ትክክል ነሽ ሙታንን ያስነሳ ኤልሳም አለ ተቀበያለሽ ኤልሳ ሙታንን እንዳስነሳ ታውቂያለሽ ነብዩ እሺ አው ታውቂያለሽ አሳይሽ ሙሴ ባህር ከፈለ ታውቂያለሽ ሙሴስ ባህር ግን አሁን እኔ የምናገረው ስለ ኢየሱስ ነው ግን ኢየሱስ ይሄን እንዳደረገ ታውቃለህ ኢየሱስ ያደረጋቸው ተአምራቶች ብቻ ሳይሆን ኢየሱስ ያላደረጋቸው ብዙ ተአምራቶችን ሌሎች ነቢያት ሰርተዋል ተግባባ ስለዚህ እንትን ተአምር በሰራለም ተአምሩን ኢየሱስ ምን አለ እኔ ከራሴ አንዳች ላደርግ አይቻለኝም ብሏል በቃ እኮ እሱ ከአባቱ ነው ይሄን ሁሉ እንዲያደርግ የረዳው እግዚአብሔር ነው ይሄን እኮ ያምናል እኮ ሁሉም ሰው መጽሐፍ የሚያስተምረውን ያምናል እና ኢየሱስ ክርስቶስ ብዙ ተአምራትን ያደረገው ኃይሉን እግዚአብሔር ስለሰጠ ነው ስለዚህ ይሄ ማለት ፈጣሪን ትተን ኢየሱስን ፈጣሪ ነው እያለን ነው ማለት አይደለም በቃ ትክክል ነሽ ስለዚህ አሁን ስሙን ግን አትጥሪ ነው በቃ ስሙን ከጠራሽ ችግር ነው የሚፈጠረው ስሙን ለምን ነው ማልጠራው እኔ አሁን እያልኩኝ ያለው ችግር የለውም በቃ አሁን እሱ ላይ ሳናወራ በቃ ኢየሱስ አምላክ አይደለም አይደል ተስማማን እዚህ ላይ ኢየሱስ የእግዚአብሔር ልጅ ነው እግዚአብሔር ልጅ እኮ አምላክ አይደለም ማለት ነው አምላክ አይደለም የእግዚአብሔር ልጅ አማላጅ ነው አምላክ አይደለም እናመሰግናለን እሺ ያው እኔ አሁን ኢቃም ሊልብኝ ስለሆነ ሌሎች ወንድሞች ይቀጥሉና ኢንሻአላህ ብዙ ባወራሽ ደስ ይለኛል ነበር ሀቂቃ በደንብ ባወራሽ ደስ ይለኛል ግን ምንም ማድረግ አልችልም እና አደራችሁን ቪዲዮን ኮፒ እኛንም አስተናግዱና አቤት ልጆች እኛንም አስተናግዱን ይበቃታል እሺ ያስተናግደዋል እኔ በቃ ሰላት ልገባ ነው ቀጥሉ እሺ ያለ ሄሮ አንቺ ለምን ፍቅር ካንዲ አደንቆይ እንዴ 1200 ሰዎች ኢብራሂምን ግቡና ኮፒ ሊንክ አድርጉለት ቪዲዮን በተጨማሪ ታግ ያደረገውን ኡስታዝ ፎሎ ብታደርጉት ብዙ ነው የምትጠቀሙት ኡስታዝ ኢላህ መሐሙድ እሺ ቆይ ተረጋጋሽ አልተመቸትም ለዛም ጥያቄ አለ አዎ እሺ ጥያቄ ምንድነው አላህ የት ነው የሚገኘው? እሺ ከፍጥረት ዓለም ውጪ ነው አምላካችን አላህ። ምን ላይ ነው ያለው? ከፍጥረት ዓለም ውጪ። እሺ ፍጡራን ውስጥ ይገባል አላህ? አይ በፍጡራን አይከበብም አምላካችን አላህ። በፍጡራን የሚከበብ አምላክ አይደለም። እሺ ወደ ቅርቢቷ ሰማይ ይመጣል በቂያማ ቀን? እሱ ነው ጥያቄ የመጨረሻው ጥያቄ አለ ይቀጥላል ግን ይሄን መልስ እኮ ጥያቄን አስቀምጥ እንደ ሰንሰለት እየሄድክ መጀመሪያው ወይ ጉድ ይመጣል ላይ በጣም ወርቀት መጫጫ አይቻልም እሺ ጥያቄን አስቀምጥ መጫጫ አይደለም ጥያቄ እየጠየኩ ነው መመለስ ትቻለህ መልስ እሺ ጥያቄ ምንድነው ወደ ቅርቢቷ ሰማይ ይመጣል ወይ በቂያማ ቀን እሺ በቃ አለ እሺ ጌታችን አላህ Subhanahu Wa Ta'ala ራሱን የገለጸበት አለ يعني في القرآن والحديث الصحيح ገልጿል ራሱ بكل يعني ينزل ربنا الى السماء الدنيا حين يبقى ثلث الليل الاخير በሚልም በዛ መልኩም ተገልጿል يعني يوم القيامه እንደሚፈረድ በዛ መልኩም ተገልጿል ሶ በዛ እናምናለን እኛ ነገር ግን ቢላ ተሽቢህ ወቢላ تعطيل ولا تأويل ማለት ነው ሳናመሳስል አምላክ ይሰማል ብለን እንደምናምነው ያያል ብለን እንደምናምነው በዚህ መልኩም የሲፈቱል ውሩድ يعني በዚህ መልኩ እናጸድቃለን የንዚሉ ረቡና የሚለው እናጸድቀዋለን በቃ እኔ እኮ ያልኩህ ይመጣል ወይ አይመጣም ወይ ይሄንን ማለት ነው ከፍጡራኖች መስማት ጋር እንደማናመሳስለው ሁሉ አምላክ ይሰማል የኔ ጥያቄ አልመለስኩም አንተ ያወራው ሌላ ነው የጠየቅኩ ሌላ ነው አው ያልኩ ነው ቆይ መለስኩ አው ብዬ እያብራራሁልህ ነው እሺ አው ብዬሃለሁ እያብራራሁን አዳምጥ ወይ ጉድ እሺ ቀጥል ከጠየቅ አዳምጥ እሺ ስለዚህ ስለ አምላክ የተገለጹት በአጠቃላይ እናምናለን በባህሪ ደረጃ የመጡትን ምናምን ማለት ነው ሁሉ ነገር ግን እነዛ ባህሪያቶች ወይንም ደግሞ
አትሪቢዩቶች ወይም ሲፋት የምንላቸው አናመሳስልም ነው። ይሄንን ኮንሴፕት ይዛል። ለምሳሌ ፊ ሱረቲ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚትሊ ሸይ ወሁወ ሰሚዑል በሲር አለ እና እርሱን የሚመስለው ምንም ነገር የለም እርሱ ሰሚው ተመልካቹ ነው ይላልና እነዚህ በአጠቃላይ የተለያዩ ባህሪያቶች የመጡትን በሙሉ እናጻድቃለን። ነገር ግን ኔጋቲቭ ቴዎሎጂን ተጠቅሟል፣ ነፊ አድርጓል። ለይሰ ከሚትሊ ሸይ እርሱን የሚመስለው ምንም ነገር የለም ብለው ሳናመሳስል በዛ መልኩ እናጻድቀዋለን የመጡትን ማለት ነው። እና የመውረድ ባህሪ ያለው ይሄ ያኒ የንዚሉ ረቡና የሚለውን በዛ መልኩ እንቀበላለን። የመልቀያመም እንደሚፈርድብን እናውቃለን እሱ። ስለዚህ አላህ ያለው ከሰባተኛ ሰማይ በላይ አርሽ ላይ ነው የተቀመጠው። ስለዚህ ያን ሁሉ የተቀመጠው የሚል የለም። እሺ አርሽ ላይ ያለው አላህ ሰፊ ላይ አድርጉት። እሺ ላይ አድርጉት፣ ሰፊ ላይ አድርጉትና የተቀመጠ የሚል ክፈት ላይ አድርጉት። እና አርሽ ላይ አይደለም አላህ ቆይ ሁሱ ተመልሳል። ቆይ አንዴ ሰፊ ላይ አድርጉትና የተቀመጠ የሚል ክፈት። እግዚአብሔር ነው የተቀመጠው መጽሐፍ ቅዱስ ላይ እናሳያለን። አላህ ተቀመጠ የሚል በቁርአን ላይ ያሳየን። ትልቁ ላይ ነህ ክፈት። እሺ በጨዋነት እናውራ። ያላ አርሽ ላይ አይደለም ወይ ነው ጥያቄ። ክፈት ተቀመጠ ብለሃል አንተ ራስህ። አንዴ ክፈት የተናገርከውን ክፈት። ከየት ያመጣ ነው? እግዚአብሔር ነው የተቀመጠው እሱ አንተ ደግሞ አሳየን ነው አይደለም? ይሄ ጥያቄ እኮ ነው ጠይቀህ ነገር ነው። ቅድም የጠየቅከው ደምድመህ ነው የተናገርከው። ስለዚህ ማስረጃ መክፈት ብቻ ያላ እንዴ ኋላየት ነው ብላችሁ ነው የምታምኑት እናንተ? ጥያቄ እየጠየቅክ ያለው አሁን ነው። ቅድም የተናገርከው ደምድመህ አላህ ተቀምጧል አርሽ ላይ አልክ። የቱ ጋር ነው ይሄን ያገኘኸው? እኔ የጠየቅኩት ይወርዳል ወይ በቅርቢቷ ሰማይ ይቀመጣል ወይ ይመጣል ወይ በቃና ካልሆነ እግዚአብሔር ቁጭ ብሎ አርሽ ላይ እንዳለ አሁን ላሳየህ ነው። እሺ የሚተርገህ ችግር የለውም። እሱን ተው፣ ስለኛ ተው፣ ስለአንተ ነው ጥያቄ ነው የጠየቁ። ወይ ተረጋጋ። የጌታ ሰው እግዚአብሔር ቁጭ ብሏል አርሽ ላይ ላሳየህ ነው። በዙፋኑ ላይ ይቀመጥ፣ ችግር የለውም። የኔ ይቀመጥም ይሄድም እኔ የጠየቅኩን ብቻ መመለስ መቻል አለብህ። ስለዚህ ከተቀመጠ አንተም ትቀመጣለህ። ፍጡር ነው ማለት ነው አይደል? እግዚአብሔር እንዴ ጌታ ችግር የለውም። ስለኔ ተው አልሁ። አንተ መጠየቅ የራስህን ማስተማር ከቻለ ቆይ ተረጋጋ፣ ቀስ በለህ። መጀመሪያ እኮ የመጣሁት መጠየቅ እችላለሁ ወይ ስላቸው አዋሉ። ስለዚህ አንተ መጠየቅ የለህም ስለሆነ ልመልስላቸው። በቃ አንተ አትፈልግም። መልስ አላገኘም። አንዴ ቀስ በል ሜት አድርገሽ ቀስ ብያለሁ። መልስ በቃ አዳምጥ። ማን የተቀመጠው ከተባለ አንተ የምታመልከው እግዚአብሔር በዙፋኑ ላይ ቁጭ ብሏል ተደላድሎ። አንዴ እናሳይ። እሺ ያንተስ የት ነው ያለው? ተቀመጠ የሚል የለም። አላህ የኔ ያው መለስኩልህ። አሁን ማስረጃ ላሳየህ። እሺ ረጋ በል አንዴ። አልፈልግም ማስረጃውን። የት ነው ያለው ነው? ያ ማስረጃ የት ነው ያለው? እግዚአብሔር በዙፋኑ ላይ እንደተቀመጠ እናሳይ። ቢሆን አድርጋ ትረብሽ እንጂ እንደምን ነው? ቀስ ብለህ ትረብሽ። እግዚአብሔር ቀይ መጠየቅ እኮ ርበሽ አይደለም። ሁሱ ሚውት አድርግሽ ሚውት አድርግ። አንድ እግዚአብሔር ቁጭ እንዳለ ላሳያቸው ለሌሎች። አንተ አፈልገው ችግር የለም። ሌሎች ግን ማየት ይፈልጋሉ። እንዳላታውቁም እንደ የኔን ምን አገባ? ለምን ትረብሻለህ? ጣልቃ ትግባ። እግዚአብሔር እንደተቀመጠ ላሳያቸውና ለ1300 ልጆች ከዚያ በኋላ ትቀጥላለህ ጥያቄን። አብሽር። ምን ይሄን ነካለ ብናየው እግዚአብሔር እንደተቀመጠ ችግር የለውም። አሁን አንተ እኔን ሚውት እያደረግህ ለምን ትረብሻለህ? ለምን ትረብሻለህ? በጨዋነት እያስተናገድክህ ነው፣ እያስተናገድንህ ነው። ረጋ ብለህ እንድታወራ ፈገግ ብለን ሳቅ ብለን በማመር ነው አይደለ? እግዚአብሔር ቁጭ እንዳለ እንዴ ላሳየህ አንድ ጊዜ። እሺ የት ነው የተቀመጠው የሚለውንም እዛው ላይ አርሽ ላይ ነው ቁጭ ያለው። በነገራችን ላይ በዙፋኑ ላይ ተቀምጧል። ላሳየህ። እሺ መማማር ነው፣ ምን ችግር አለው? በጨዋ ደንብ አይተህ ነው። ነገር ግን አላህ ተቀመጠ የሚል በቁርአንም ሆነ በሐዲስ ላይ እንደሌለ ደግሞ እሱን አስመስክረናል። የትም አታመጣም። እሺ አንዴ በትልቁ ላይ አድርጎ ልጆች ማን ነው የሚያሳይ? ትልቁ ላይ የሚያደርገን እንዴት ይታያል። እዚህ ጋር ሚልኪያስም አለ ይላል። እንግዲህ የእግዚአብሔርን ቃል ስሙ፣
እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራ ቆመው አየሁ አለ። ይወታል ከቀኝና ከግራ ቦዲጋርዶች የተረጋጋ። ስለዚህ እግዚአብሔር አንተ የምታመልከው አምላክ በዙፋኑ ላይ ቁጭ ብሏል፣ ተቀምጧል አይደለ? በጣም ጎበዝ፣ በጣም ጎበዝ። አየሁት የኔ አምላክ እንደሚቀመጥ አየሁት። ጎበዝ፣ አይዋ ጎበዝ። ስለዚህ ጥያቄ ደግሞ ማለት የሚቀመጥ ፍጡር ነው አይደለም? ምንም ይሁን በቃ አየሁት። ከላስ ፍጡር ነው አይደለም? እሺ መልሰልኝ። እኔ ቁጭ ብያለሁ በዙፋኔ ላይ አሁን ለምሳሌ። ስለዚህ ፍጡር ነው አይደለም? ፍጡርም ሆነ ፈጣሪ እኔ ነኝ ያስኩት። አንተ ምን አገባ? ማንም ሰው እንዳደርግ ልትወያይ በተህ ምን አገባ የሚል በስ አይሰራም። ስለዚህ ቁጭ ያለ የተቀመጠ አልመለስክለትም። አንተ የጠየቀውን ጥያቄ አልመለስክለትም። ጥያቄውን ግን በቀልድ ቀይረህ ነው ልትመልስ እየሞከርክ ያለው። ባይዘው ካስረዳኸው በስነ ስርዓት አስረዳው። ቀልድ ሳይሆን በማስረጃ ነው ያወራሁት። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ እንጂ ከራሴ አልናገርምና። እሱ ግን ዋሸ በአምላኬ ላይ የሌለውን ነገር ቀጠፈ። ምን አድርጌ አላህ ተቀምጦ የጠየቀህ እኮ ስለ መጽሐፍ ቅዱስ አይደለም ስለ ቁርአን ነው። ስለዚህ በቁርአን መልስልኝ። አትረብሽ። ቁርአን ላይ አልጠየቀም። ዋሽ ያልኩሽ እኮ ሸጊት አትሰሚም? እዚሁ አይደለሽ እንዴ? አላህ ቁጭ ብሏል አለ። አሳየናለሁ፣ ማሳየት አልቻለም። ይሄ ውሸት ቅጥፈት ይባላል በሰው አምላክ ላይ በሰው እምነት ላይ። እኛ ጋር መታቸው እንዲህ አይነት ነገር ደግሞ አይሰራም። እዛው ላይ ከፍታችሁ አላህና መልክተኛውን ከፍ ዝቅ ስታደርጉ ለምዳችኋል። ከሙስሊሞች ቤት አትችሉም። ከታችኋል። በሙሉ ቁርአን ላይ አላህ ተቀምጧል የሚል የለም፣ አታገኙም። እሱን እኮ ነው የጠየቀው። ተቀምጧል ወይ አልተቀመጠም ወይ? አይ አልተቀመጠም ብለህ ትመልሳለህ። ኢዶኒድ መጽሐፍ ቅዱስ እንጂ አትረብሽ። አልጠየቀም ልጅ እያልኩሽ ነው። ከቅድም ጀምሮ መጀመሪያ ላይ ቁጭ ብሏል ብሎ ተናገረ። ጥያቄና ድምዳሜ ነገር ወቁ። ደግሞ እየተናገረ ነው ቁጭ ብሏል አለ። ስለዚህ ማስረጃ ሳይ ይባላል። ይሄ ነው። ስለዚህ ማን የተቀመጠው ከተባለ እግዚአብሔር ነው። በዙፋኑ ላይ ደል ብሎ ተቀምጧል። አሁን ወደ ቀጣዩ ጥያቄ መሄድ ትችላላችሁ። ጥያቄሽ ምንድን ነው? እኔ ነው ካለሽ በስነ ስርዓት ጠይቀሽ። እኔ ጥያቄ አለኝ። ጥያቄሽ ምንድን ነው? መጀመሪያ ደረጃ ነቢዩ መሐመድ እንዴት ነው ቃላቶችን ላይ አስተምሮን ከፈጣሪ የተቀበለበት መንገድ እሱ እንድታብራራልኝ እፈልጋለሁ። ጥሩ ጥያቄ ነው። ወሳኝ ጥያቄ ነው። አንድ ነቢይ መለኮታዊ ቃል ከአምላኩ ዘንድ ሲገለጥለት እንዴት ነው የሚል በጣም አሪፍ ጥያቄ ነው። ለነቢዩ ሰለላሁ ዐለይሂ ወሰለም በአምስት አይነት መንገድ ከአምላካቸው ከአላህ ሱብሓነሁ ወተዓላ ዘንድ መለኮታዊ ራእይ ግልጠተ መለኮት ይገለጥላቸው ነበር። አንደኛ ያለማንም መካከለኛ በቀጥታ በማናገር ልክ ለምሳሌ ዛሬ የምሰግዳቸው 5 አውቃት ሶላቶችን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ይህን ትእዛዝ ሲሰጣቸው ማንም ጅብሪል ምናምን መካከል ላይ ሳይኖር በቀጥታ ነው ያዘዛቸው። ያ ሙሐመድ እያለ ስማቸውን እየጠራ እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት። ገብታችኋል? ማስረጃ ሶሒህ ሙስሊም 162 ላይ ታገኝታላችሁ። አላህ በቁርአን ላይ ይህን የሚያመላክትን አንቀጽ ይነግረናል። ሱረቱ ነጅም ላይ ፈአውሓ ኢላ ዓብዲሂ ማ አውሓ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሃዛ ልሐዲስ ፈአውሓ አላሁ ኢለየ ማ አውሓ። ገብታችኋል? ስለዚህ የመጀመሪያው ግልጠተ መለኮት በምን መንገድ ነው ከተባለ አምላክ አላህ ያለማንም መካከለኛ በቀጥታ እርሳቸውን በማናገር ሙሐመድ ሆይ አላቸው በቀንና በሌሊት እነዚህን 5 አውቃት ሶላት እንድትሰግድ አንተም ትውልድህም ላይ ግዴታ አድርጌያለሁኝ። ምንዳውም ልክ 50 እንደሰገደ ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ይህን ትእዛዝ በቀጥታ የተቀበሉት ከአላህ ነው ያለማንም መካከለኛ። የሁለተኛው ግልጠተ መለኮት መንገድ ምንድን ነው? መልአኩ ጅብሪል ታላቁ መልአኩ ገብርኤል በትክክለኛ አፈጣጠሩ በመልአክነት አፈጣጠሩ መጥቶ ቃልን ገልጦላቸው ይሄዳል። ታቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ሲገለጥላቸው ጊዜ በዚህ መንገድ እንደተገለጠላቸው ይናገራሉ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል ወለሁ 600 ጀናሕ ጅብሪልን አየሁት ለእርሱም 600 ክንፎች አሉት አሉ። በክንፋማ ማንነቱ አይተውታል። መላእክቶች ባህሪያቸው አፈጣጠራቸው ከብርሃን ነው፣ የክንፍ ባለቤቶች ናቸው። ማስረጃ የቁል አላህ ስብሓነሁ ወተዓላ ፊ ቢዳኢ ሱረት ፋጢር አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ ጃዒሊ ልመላኢከቲ ሩሱላ ውሊ አጅኒሐቲን መስና ወሱላሰ ወሩባዕ የዚዱ ፊል ኸልቅ ማ የሻእ እያለ ይናገራል። አላህ መላእክቶችን መልእክተኛ አደረግኳቸው፣ የክንፍ ባለቤቶችም አደረግኳቸው። ከእነርሱ 2 ክንፍ ያለው አለ፣ 3ም 4ም ከዚያም በላይ ለፍጥረቶች ያሻገር እጨምርላቸዋለሁ እያለ ተናገረ።
ጅብሪል ስንት ክንፍ አለው? 600 ክንፎች አሉት። በዚህ በመልአክነት አፈጣጠሩ በክንፍ ከነ ክንፉ ነብዩ ሰለላሁ ዐለይሂ ወሰለም ተገልጦ አይተውታል። ሐዲስ ላይ ሲናገሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ ፈየቁል ያ ሙሐመድ ኢነከ ለረሱሉላሂ ሐቀን ፈረፈዕቱ ዐይናይ ፈኢዛ ሁወ አልመለክ አለዚ ረአይቱሁ ፊ ሒራ ጃሊሰን ዐላ ኩርሲይን በይነ ሰማኢ ወልአርድ ወቀድ ሰደ ልኡፉቅ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከሒራ ዋሻ እየወጣሁኝ ሳለሁኝም አሉ የሆነን ድምፅ ከሰማይ ሰማሁኝ። ምን የሚል ድምፅ? ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል የሚልን ቃል ሰማሁኝ አሉ። አይኖቼንም ወደ ሰማይ ከፍ አድርጌ ስመለከት ያ በሒራ ዋሻ የተገለጠልኝን መልአክ ራሱኑ ዙፋኑ ላይ ተቀምጦ በሰማይና በምድር መካከል ተመለከትኩት። እርሱም የሰማይን አጽናፍ ሞልቶት ነበር ብለው ተናገሩ። መልአኩ ጅብሪል ወደ ሰማይ ቀጥ ብለው ነቢ ሰለላሁ ዐለይሂ ወሰለም ሲያዩ የሰማይ ቀዳዳ አይታይም ነበር፣ እንዳለ ሸፍኖታል። ጅብሪል በጣም ግዙፍ የሆነ ፍጡር ነው። አላህ ስብሐነሁ ወተዓላ ይሄን እይታቸውን መስክሮላቸዋል በቁርአን ላይ ወለቀድ ረአሁ ቢልኡፉቅ ልሙቢን አለ። ሃዚሂ ልሃ ተዑዱ ኢላ ጅብሪል ዐለይሂ ሰላም። በእርግጥም ጅብሪልን በሰማይ አጽናፍ ተመልክቶታል ሙሐመድ እያለ መስክሮላቸዋል። ስለዚህ ሁለተኛ የሚገለጥበት ግልጠተ መለኮት ከአምላክ ዘንድ መልአኩ ጅብሪል በትክክለኛ አፈጣጠሩ ከአላህ ዘንድ ቃልን መልእክትን ይዞ ይመጣል። ያንን ነግሯቸው ይሄዳል ማለት ነው። ሶስተኛው መንገድ መልአኩ ጅብሪል ዐለይሂ ሰላም በሰው ማንነት ተቀይሮ ቃልን አድርሶላቸው ይሄዳል። ይዛቸዋል። ይሄ ነው ሶስተኛው። መላእክቶች በሰው የመቀየርን አቅም ተሰጥተዋል። መልአኩ ጅብሪል በሰው የተቀየረ መጥቶ ቃልን ሰጥቷቸው ይሄድ ነበር። ለዚህ ማስረጃ ሶሒህ ሙስሊም ቁጥር 8 ላይ በዚህ ማንነቱ ሲገለጥ ሰዎች ሁሉ ይመለከቱት ነበር ጅብሪልን እና ሚካኤልን በሰው ማንነት ተቀይረው ሲመጡ ያዩቸዋል። ሰሃቦች ይመለከቷቸዋል፣ ቃልንም ይሰማሉ። ሶሒህ ሙስሊም ቁጥር 8 ላይ ረጅም የሆነ ሐዲስ ነው። ዑመር ብን አልኸጣብ ራሱ የነቢ ሰለላሁ ዐለይሂ ወሰለም ሰሓባ ሲዘግብ ኩና ጁሉሰን ዒንደ ነቢ ሰለላሁ ዐለይሂ ወሰለም ብሎ ይጀምራል። ከነቢ ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለን እያለ ይናገራል። አንድ አካል መጣ፣ ነጭ ልብስ ለብሷል። እግሩንም ወደ ነቢ ሰለላሁ ዐለይሂ ወሰለም ጉልበቶችን ማስጠጋ እያለ ይናገራል። ከዚያ በኋላ እርሳቸውን አስተማራቸው፣ ሰሓቦችንም አስተማራቸው። ስለ ኢስላም፣ ስለ ኢማን፣ ስለ ኢሕሳን ማሁወ ልኢስላም ያ ሙሐመድ እያለ ጠየቀ። ማሁወ ልኢማን ማሁወ ልኢሕሳን ሁሉንም ከመለሱለት በኋላ ነቢ ሰለላሁ ዐለይሂ ወሰለም ምናሉ ሃዛ ጅብሪል አታኩም ዩዐልሙኩም አምረ ዲኒኩም፣ ይሄ መልአኩ ገብርኤል ነው፣ ስለ ዲናቸው ስለ ሃይማኖታቸው ሊያስተምራቸው መጥቶ ነው አሉ። ስለዚህ ሶስተኛው ግልጠተ መለኮት ከአላህ ዘንድ መልአኩ ጅብሪል ዐለይሂ ሰላም የሰው ማንነትን ይዞ መጥቶ ቀርቦ ቃልን አድርሶ መሄድ ነው። አራተኛው መንገድ ከአላህ ዘንድ ለነቢ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ግልጠተ መለኮት የሚገለጥበት መንገድ ምንድን ነው? ህልም ነው። የነቢያቶች ህልም ከአላህ እንጂ ከሰይጣን አይደለም። ልክ ለምሳሌ ኢብራሂም ዐለይሂ ሰላም ልጁን እረድ የሚል ትእዛዝ የመጣለት በህልሙ ነበር። ማስረጃ ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ቃለ ያ አበቲ ፍዐል ማ ቱእመር ሰተጅዱኒ ኢንሻአላህ ሚነ ሳቢሪን። ኢብራሂም ዐለይሂ ሰላም ልጁን እረድ የሚል ትእዛዝ የመጣለት የግልጠተ መለኮት መንገድ የራእይ መንገድ በህልም ነበር። አምላክ በቀጥታ አናግሮት ገብርኤል ተልኮ ምናምን አልነበረም። ልጄ ሆይ እኔ በህልሜ አንተን ሳርደህ አያሃለሁኝ አለው። ልጁም ምን አለ? ቃለ ያ አበቲ ፍዐል ማ ቱእመር አለ። አባዬ ሆይ የታዘዝከውን ፈጽም አለ። ትእዛዝ ብሎ ጠራው ልጁ። አያችሁ አይደለ? የነቢያቶች ህልም የአምላክ ትእዛዝ ነው፣ ራእይ ነው፣ ግልጠተ መለኮት ነው። እና ያየኸውን ህልም ፈጽም ሳይሆን ያለው የታዘዝከውን ትእዛዝ ፈጽም ብሎ ነገረው። የአምላክ ትእዛዝ ወደ ነቢያት በህልማቸው ይገለጣል። ለነቢዩ ሰለላሁ ዐለይሂ ወሰለም በዚህ መንገድ ይገለጥላቸው ነበር። ጅብሪል ገና በሒራ ዋሻ ሳይመጣ በፊት መጀመሪያ በዚህ አይነት ግልጠተ መለኮት አምላክ አላህ ሱብሓነሁ ወተዓላ ይገልጥላቸው እንደነበር ያሳያቸውንም ህልም በገሃዱ ዓለም ልክ ጠዋት ላይ ሲያሳያቸው እንደነበር እናታችን አይሻ የመሰከረችው ነገር ነው። ይህ ነው። ሌላኛው ምንድነው? የመጨረሻው ከተባለ ግልጠተ መለኮት ከአላህ ዘንድ ለነቢ ሰለላሁ ዐለይሂ ወሰለም በመንፈስ ቅዱስ ምሪት እያሉ ቃል በቃል ይናገራሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ሲመጣላቸው የነበረበት መንገድ አንደኛው መንፈስ ቅዱስ ምሪት ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ፣ መንፈስ ቅዱስ በልቤ ላይ ቃልን አስተላልፎልኝ ሄደ ይላሉ ሐዲስ ላይ። አላህም ይህም በቁርአን ላይ ሲናገር ሱረቱ ነሕል ላይ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን እያለ ይናገራል። ይሄን ቁርአን ከጌታቸው ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው እያለ ይናገራል። እነዚህ አምስቶቹ ግልጠተ መለኮት ከአላህ ዘንድ ለነቢ ሰለላሁ ዐለይሂ ወሰለም ሲተላለፍበት የነበረ መንገድ ነው።
ሌላ ጥያቄ አለሽ? ሄሎ። አዎ ሌላ ጥያቄ ደግሞ አሁን ለምሳሌ መጽሐፍ ቅዱስ ለምን መጣ? ጥሩ እሺ፣ አልጨረስሽም? ቀጥይ። አይ በቃ መጽሐፍ ቅዱስ ላይ ዋናው ፐርፐዙ እዚህ ምድር ላይ መጣበት ምንድን ነው? እንግዲህ አንድ ልታውቁ የሚገባው ነገር ምንድን ነው? አምላክ ባለፉት ነቢያቶች በኩል መለኮታዊ መጽሐፍቶችን አውርዶ ነበር። በሙሳ ዓለይሂ ሰላም ላይ አውርዶ ነበር ተውራት ወይንም ኦሪት የተባለ። በዒሳ ዓለይሂ ሰላም ላይ አውርዶ ነበር ኢንጂል ወይንም ወንጌል የተባለ። ወንጌሎች አይደሉም፣ ኢንጂል ለዒሳ የተሰጠው መጽሐፍ። አላህ ይህም በቁርአን ላይ ይናገራል። ወለቀድ አተይና ሙሳ ልኪታበ ፈኽቱሊፈ ፊህ እያለ ይናገራል። በእርግጥም ለሙሴ መጽሐፍን ሰጥቼው ነበር እያለ ይናገራል። ኢና አንዘልነ ተውራት፣ እኔ ነኝ ኦሪትን ተውራትን ያወረድኩት ለሙሴ እያለ ቃል በቃል ይናገራል። ለዒሳ ዓለይሂ ሰላም ኢንጂልን ሰጥቶት እንደነበር ይናገራል። ثم قفينا على آثارهم برسلنا وقفينا بعيسى بن مريم وآتيناه الإنجيل ለዒሳ ኢንጂልን ሰጠሁት ይላል፣ ወይም ወንጌል ማለት ነው። ነገር ግን እነዚህ መጽሐፍቶች ከነዚህ ከነቢያት በኋላ የጠበቀ ኃላፊነቱን አምላክ አላህ ሱብሓነሁ ወተዓላ ለሌሎች ለግለሰቦች ሰጣቸው። አደራ በነቢያቶች ላይ እንዳወረድኩት ሳትቀንሱ፣ ሳትጨምሩ፣ ሳትበርዙት ለትውልዳቸው አስተላልፉት አላቸው። እነዚያ ሰዎችም ፈተናውን ወደቁ፣ ሊጠብቁት አልቻሉ። በረዙት፣ ቃሉ ጨመሩበት፣ ቀነሱበት፣ ቤታቸዋል ቀላቀሉበት። ስለዚህ በዚህ ሁኔታ ይገኛል ይሄ መጽሐፍ እስካሁን ድረስ ማለት ነው። በእርሱ ላይ ያሉ መለኮታዊ ቅሪቶች እውነታ የሆኑ ነገራቶች እንዳሉ ኢስላም ያስተምራል። ለምሳሌ መሲሁ በድንግልና መወለዱ በትክክል እውነት እንደሆነ ያስተምራል። ልክ እንዲሁ መሲሁ ሙታንን ሲያስነሳ እንደነበር ይህንንም ያስተምራል ቁርአን። ማየት የተሳናቸውን ይፈውስ ነበር፣ መስማት የተሳናቸውን ጆሯቸውን ይከፍት ነበር። እነ አብርሃም፣ እነ ሙሴ፣ እነ ኢስሐቅ፣ እነ ያዕቆብ የሚባሉ ጻድቆች ነቢያቶች እንደነበሩ ቁርአን ይመሰክርላቸዋል። ስለዚህ ነው እና እነዚህ መጽሐፍቶች በቀደሙት ነቢያቶች ላይ ወርደው የነበሩ ሲሆኑ አስላቸው መሰረታቸው፣ ነገር ግን ከዚያ በኋላ ሰዎች የራሳቸውን ሀሳብ የቀላቀሉባቸው መጽሐፍቶች ናቸው ማለት ነው። ይሄ ነው ጥያቄ። ምን መሰለህ ፐርፐዙ ላይ መጽሐፍ ቅዱስ የመጣበት ፐርፐዝ ዋናው ዓላማው ምንድን ነው ነው? ዋናው ዓላማውና የመሰረቱ ምን ነበር ከተባለ እነዚህ መጽሐፍቶች በነቢያቶች መጀመሪያ ላይ ከመወረዳቸው ስንነሳ ጊዜ አንዱን አምላክ አላህን በብቸኝነት ሰዎች እንዲያመልኩ ሊያስተምሩ ዘንድ ነበር። ለዚህም ነው እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው። ይህ የትእዛዛት ሁሉ መጀመሪያና ይህን መጀመሪያ እንደሆነ ይናገራል። ይሄ ነው ዓላማቸው። የነቢያቶች ትምህርት ይሄው ነበር። ይሄ ነው ዓላማቸው። እነዚህ መጽሐፍቶች መሰረታቸው የነበረው ቶሻል አይደለ? እና ደግሞ ላይ ከቁርአን የተጻፈው መጽሐፍ ቅዱስን ለመቃረን ቢሆንስ? በውስጡ ያሉ ስህተቶችን ሊቃረናቸው ነው። ቁርአን የመጣው በሶስት ዓላማ ነው፣ መጽሐፍ ቅዱስን አስመልክቶ ማለት ነው። አንደኛ በውስጡ ያሉ እውነታዎችን እውነታ ናቸው ብሎ ያረጋግጣቸዋል። ሙሰድቀን ሊማ በይነ የደይሂ ይላል፣ ያለፉትንም እውነታዎች የሚያረጋግጥ የሆነ ነው። ሁለተኛ በውስጡ ያሉ ስህተቶችን ስህተት ናቸው ብሎ ሊያርማቸውን የመጣው። ለምሳሌ አምላክ 7 ሰማያትን 7 ምድርን በ6 ቀን ከፈጠረ በኋላ በ7 ቀን ከስራው ማረፈ ይላል። አምላክ ስራ ሰርቶ የሚያርፍና እረፍትን የሚተነፍስም አይደለም። ተነፈሰም ስራውን ከስራው ማረፈ እያለ ይናገራል። ይሄ ስህተት ነው እያለ አላህ ይናገራል። እኔ 7 ሰማያትን 7 ምድርን ፈጥሬ ያለሁኝ በስራዬም ላይ ቅንጣት እንኳን ድካም አላጋጠመኝም ነበር እያለ ይናገራል። ልክ እንዲሁም በነቢያቶች ላይ የተነገሩ ስህተቶችን ያረማቸዋል ቁርአን። ለምሳሌ ሃሮንን ታውቂያለሽ አይደለ? የሙሴ ወንድም መጽሐፍ ቅዱስ ላይ ነቢይ እንደሆነ ይናገራል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ብትሄጂ ሙሴን እግዚአብሔር ምን ይለዋል? እኔ አንተን ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮንም ነቢይ አድርጌልሃለሁ ይለዋል። ይህ ነቢይ ግን ጣዖት ሲያስመልክ እንደነበር እዚያው ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ ታገኛለሽ። እስራኤላውያኖች ከግብፅ በወጡ ጊዜ የዛኔ ሙሴ አምላኩን ለማናገር በሄደ ጊዜ ለ40 ቀን ለእስራኤላውያን ሰዎች ወርቃቸውንና ብራቸውን እንዲሰባስቡ አቅልጦ የጣዖት ወይፈን ወይንም ጥጃ የሰራላቸው አሮን እንደሆነ መጽሐፍ ቅዱስ ይናገራል። በዚህ በነብይ ላይ ይናገርበታል እንደሱ ብሎ ይሄ ነው አምላካችሁ ብሎ አሮንም ሰጣቸው። እነዚህም ሰዎች ያንን ማምለክ ጀመሩ። ነገር ግን ቁርአን ይሄንን አረመው። የሚገርምሽ በፍጹም ያንን አሮን አላደረገም ማለት አሮን እኔ አምልኩ አላህን አምልኩ ብቻ ብሎ በዚህ በትምህርቱ ላይ ጸንቶ ነበር እያለ ይናገርለታል። ነገር ግን ሳሚሬ የተባለ ሰው ነው ያን ጣዖት የሰራላቸው ብሎ አረመው መጽሐፍ ቅዱስ። አይሽ በነብያቶች ላይ የማይገባቸውን ክብር የገለጸባቸውን ነገራቶች ሁሉ አረሟቸዋል። ቁርአን የነብያትን ክብር ሁሉ አጠብቋል። የአምላክን ክብር ሁሉ አጠብቋል። እሻል
ኢየሱስ ክርስቶስ ገላትያ ምዕራፍ 3 ቁጥር 13 ላይ የተረገመ እንደሆነ ይናገራል ጳውሎስ። ነገር ግን ቁርአን መጣና አረበው የተባረከ ነው እርሱ እያለ ይናገራል። ወጀዐለኒ ሙባረከን አይነማ ኩንቱ አለ መሲሁ ሲናገር በቁርአን ላይ ሱራ መርየም ላይ ምዕራፍ 19 ላይ በየሄድኩበት ስፍራ ብሩክ የተባረኩኝ አድርጎኛል አለ። ብሩክ ነው ብለን እናምናለን። ነገር ግን ገላትያ 3:13 ላይ ብትሄጂ ኢየሱስ ክርስቶስን መርገም ነው እያለ ጳውሎስ ይናገራል። የተረገመ እንደሆነ ይናገርበታል። ሌላም ነገራቶች ልክ እንዲሁ ያዕቆብ አባቱን ኢስሐቅን ማየት ስለማይችል ከወንድሙ ከኤሳው በረከቱን አጭበርብሮ ሰርቆ እንደወሰደበት ይናገራል መጽሐፍ ቅዱስ። አላህ ግን ቃል በቃል እኔ ራሴ ነኝ መርጬ የባረኩት ያዕቆብን ብሎ አረመው መጽሐፍ ቅዱስ ነው። ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ወሊልአይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። አብርሃም ኢስሐቅ ያዕቆብን በዚህ በመጽሐፍ ላይ አውሳላቸው ሙሐመድ ካለ በኋላ እነዚህ ከእኔ ዘንድ በእኔ የተመረጡ ናቸው አለ። በረከቱን አጭበርብሮ ሰርቆ አይደለም። ከአምላክ የሚገኝ በረከት ሲጀመር በመስረቅና በማጭበርበር የሚወሰድ ነገር አይደለም። ከአምላክ በመመረጥ የሚገኝ ነገር ነው። አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ፣ እኔ ከመላእክቶችም ከሰዎችም መልእክተኞችን ራሴ ነኝ የምመርጠው ብሎ አላህ ሱብሓነሁ ወተዓላ አረመው። ይሄን እዚያ ጋር ግን አባቱ ማየት ስለማይችል ኢስሐቅን እኔ ኤሳው ነኝ ብሎ ቀረበውና በረከቱን አጭበርብሮ ወሰደበት ይለናል። ተመልከቱ፣ ይሄ ነው። ሌላው ልክ እንዲሁ ሰለሞንን ከሃዲ እንደሆነ መጽሐፍ ቅዱስ ይናገራል። ወጥቷል አይደል? መጽሐፍ ቅዱስ ላይ በጣዖት አምላኪያን ሴቶች ፍቅር እንደወደቀና ከዚያ በኋላ በእነርሱም አማልክቶች ላይ ለእነርሱ አማልክት ቤቶችን ሲሰራ እንደነበረ አምላኩን እንደካደ ይናገራል። ቁርአን መጣና ይሄን አረመው። ወማ ከፈረ ሱለይማን አለ፣ ሰለሞን ግን በፍጹም እኔን አልካደም ነበር ብሎ በትክክል በአምላኩ ትእዛዝ ላይ የጸና እንደሆነ አድርጎ መሰከረለት። አየሽ፣ እንዳለ እነዚህን ሁሉ ስህተቶች አረባቸው መጥቶ። ይሄ ጥቂት ነው የነገርኩሽ፣ በጣም በርካታ አለ። ይሻላል። ያ ነው ያሉትን እውነታዎች ደግሞ ያጸድቃቸዋል። በድንግልና የተወለደ ብቸኛው ልጅ መሲሁ እንደሆነ ቁርአን ይናገራል። ክርስቶስ ወይንም መሲሁ ተብሎ የሚጠራው እሱ የማርያም ልጅ እንደሆነ ቁርአን ይናገራል። አልመሲህ እያለ ይጠራዋል። ለቀድ ከፈረ ምን ይላል? የቁሉ ስብሓነሁ ወተዓላ ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም ወቃለ አልመሲሑ ያ በኒ እስራኤል እያለ ይናገራል። አልመሲህ ክርስቶስም እንዲህ አለ እያለ ይናገርለታል። ሌላም ነገራቶች ያሉትን እውነታዎች ያጸድቃቸዋል ቁርአን፣ የሌሉትን ስህተቶች ደግሞ ያርማቸዋል። ደግሞ ልክ እንዲሁ ሶስተኛው ነገር ምንድን ነው? የነቢያትንም ክብር ሆነ የአምላክን ክብር የማይነኩ ሆነው ነገር ግን በቁርአን ላይ ያልተገለጹ ነገራቶች ከሆኑ እነዚህን ደግሞ ዝም ብሎ ያልፋቸዋል። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ይህን አስመልክቶ ምን አሉ? ላ ቱሰዲቁ አህለል ኪታብ ወላ ቱከዚቡሁም፣ የመጽሐፍን ባለቤቶች እውነት የማትበሏቸው ሐሰት የማትበሏቸው ያሉት የእኛን ሶስተኛውን ነጥብ አስመልክቶ ነው። እውነት የሆነውን ግን እውነት ነው እንላለን፣ ሐሰት የሆነውን ደግሞ ሐሰት ነው እንላለን። ይህን ይመስላል። እሱ እንትን ጥያቄ ደግሞ ሌሎቹ እንዳለ እንትኖች ሐዋርያቶች በመንፈስ ቅዱስ ተቀርጾላቸው የእግዚአብሔርን ቃል ካስተማሩ ሀውካም ውሸት ይጽፋሉ? እንዴት ውሸት ይጽፋሉ? ሁለተኛ ጥያቄ ደግሞ መርየም ስትወልድ ተጨነኩኝ ምናምን ብላ ለእግዚአብሔር ስትነግረው ከመካከላችን አንዱን ልከንልሻል እሱ ራሱ ያወራሻል አላት። ከመካከላቸው ሲል ማንን ነው? ኢዛት ገብርኤል ነው ወይስ ደግሞ ኢሳን ነው? እሺ ቁርአን ላይ ስላለው ነው እየጠየቅሻለሽው። ከመካከላችን አላለም። ፈአርሰልና ኢለይሃ ሩሐና ነው ያለው። ወደ እርሷም መንፈሳችንን ላክን ነው የሚለው። መልአኩ ጅብሪል ዓለይሂ ሰላም ወደ እርሷ ተልኮ እሷን አጽናንታታል። እንዲሁም ደግሞ ልጅ እንደምትወልድ አብስሯታል። ያን ሁሉ ነግሯታል። ፓርት ከፍተህ ቃል በቃል እንድትልልኝ ስለምፈልግ ነው። መርየም እንትን ስትል መልስ ሲሰጣት እግዚአብሔር ከመካከላችን አንዱን ልከንልሻል። እኔ በእንግሊዝኛው ቨርዥን ነው እንትን ያልኩት ብቻ። እሺ ከፍቼ ላሳይሽ። ከመካከላችን ሳይሆን የሚለው ከመንፈሳችን ነው የሚለው። ከመካከላችን አንዱን አይልም። አንዴ ላሳይሽ። ኦኬ ከመንፈሳችንም ከሆነ ማንን ነው? ኢዛት ክርስቶስን ነው ወይስ ደግሞ አይደል? መንፈስ የተባለው መልአኩ ጅብሪል ነው። መልአኩ ጅብሪል መንፈስ ይባላል። በርካታ ቦታ ላይ አላህ በመንፈስ እያለ ይጠራዋል። እርሱ ለሰዎች በነቢያት በኩል ከአላህ ዘንድ መንፈሳዊ የሆነ ህይወት መለኮታዊ ራዕይ ስለሚያመጣ መንፈስ ተብሎ ተገልጿል። እሱ እና ሩህ ተብሎ ይገለጻል። እርሱ በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ መንፈስ እያለ ይጠራዋል። እና ከመካከላችን አንዳችን አይደለም የሚለው ከፈለግሽ ላሳየሽ።
ከመንፈሳችን ነው የሚለው ሱራ መርየም 2ኛ ገጽ ላይ እናገኛለን። እሺ መርየም ያው እዚህ ጋር እሺ ከእነርሱም መጋረጃን አደረገች ይላል። በመጀመሪያ ከዚህ በመጽሐፍ ውስጥ መርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል። ከዚያም በኋላ ከእነርሱም መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን፣ ለእርሷም ትክክለኛው ሰው ሆኖ ተመሰለላት ይላል። አየሽ እንጂ ከመካከላችን አንዳችንን ሳይሆን የሚለው ከመንፈሳችን ነው የሚለው እንትን ላይ አሁን ለምሳሌ እንትን ቁርአን ሲመጣ በአረብኛ ብቻ ነው አይደል? የተላከለት ነብይ አረበኛ ቋንቋ ተናጋሪ ስለሆነ በአረበኛ ይወርድለታል። በየሁሉም ዘመን በየቋንቋቸው ይወረድላቸዋል። ይህን አላህ በቁርአን ላይ ሌላ ቦታ ላይ ይናገራል። ሲተረጉሙ እንደፈለጉት ተርጉሞት ቢሆንስ? ፎር ኤግዛምፕል አሁን ለምሳሌ በእንግሊዝኛ ሲተረጎም በአማርኛ ሲተረጎም በራሳቸው ላይክ እነሱ እንደተረዱት ተርጉሞት ቢሆንስ? ላይክ እንግሊዘኛው ቨርዥን ላይ ሂድ፣ ጉግል ላይ ገባና ኦር ሰምቲንግ በእንግሊዘኛው ቨርዥን ሂድ። በእንግሊዘኛው ላይ ከሶስታችን አንዳችን ይላል። ከመካከላችን አንዱን ልከንልሻል ነው የሚለው። ከመካከላችን የሚል ትርጓሜ አሁን እኔ እጄ ላይ የለም፣ ግን አንተ ማውጣት ትችላለህ። እንግሊዘኛው ቨርዥን ስልክ ላይ ጅብሪል ብሎ አልገለጸውም። ይሄኛው በኋላ ላይ ረቡል መላኢከት ይወሩህ የሚለውን በኋላ እናየዋለን። ግን እንግሊዝኛውን ላውጣለሽ የምትፈልግ የሆነሽ ያው ለሽ ቁርአን እንግሊዝኛ ሎክ ይሄ አይደለም። እሺ አይ ቲንክ ሱረቱ መርየም ቁጥር ስንት ላይ ነበረ? ፈአርሰልና ኢለይሃ ሩሐና ሱራ መርየም ምዕራፍ 19 ቁጥር 17 ቁጥር 17 እሺ እስቲ ያውልሽ እዚህ ጋር ይሄ ነው የሚለው አየሽው? then she screamed herself off from them then we sent to her our angel of revelation ነው የሚለው አየሽው? our angel of revelation ኤንጅል ማለት ምን ማለት ነው? መልአክ አለሽ አለው ሜትሽናሽ እንድትረጅ አለው ግን እኔ ያነበብኩት ላይ በቅንፍ ውስጥ ጅብሪል የሚል አላየው። እሱ በቅንፍ ውስጥ ጅብሪል ያበስርሻል የሚል የለም ያነበብኩት ላይ። ያነበብሽው ላይ ስታመጣና ጅብሪል ነው፣ ግን ቃል በቃል ቁርአኑ እንደዛ ነው የሚለው። ያው እንዳመጣሽው እዚህ በእንግሊዝኛው ላይ መልአክ እንደሆነ የሚናገር። እሺ በተለያየ ቋንቋ ሲገለበጥ በራሳቸው አባባል ቢገለብጡትስ? ላይክ ቆይ ሁሱ ሳያወራ በፊት አንዴ እኔ ይሄን ልጨምርና ልዝጋሽ። አንዴ ይለሽ አሁን ለምሳሌ ሩህ የሚባለው ነገር ምን ይላል መሰለሽ? ተመልከች። ግሎሪ ቱ ዩ ሞስት ሆሊ አር ዩ አለ ሎርድ ኦፍ ዘ ኤንጀልስ ኤንድ ዘ ስፕሪት አለ። ይሄ ስፕሪት የምትዩ ማን ተብሎ ነው የተቀመጠው መሰለሽ? እሺ ጅብሪል ተብሎ ነው የሚቀመጠው። ዩ ዘ ረብ ኦፍ ዘ ኤንጀልስ ኤንድ ጅብሪል አለ። እሺ ሩህ የሚባለው ነገር እዚህ ጋር ሩህ ብሎ ነው የሚያስቀምጠው። ተመልከች። ሩህ የሚለው ረብ አለው ራሱ። ረብ ማለት አምላክ ማለት ነው። እሺ ራሱ ረብ ያለው ነው ሩህ የሚባለው ነገርና አፎን ሁሱ ቀጥል። ኦኬ ትምህርት ስታስተምሩ በምን አይነት መልኩ ነው የምታስተምሩት? ላይክ ቃሉ እንዴት ነው? በመሰለክ ነው ተርጉመህ የምታስተምረው ወይስ ትክክለኛ እሱ ያንን ቃል ማለቱን እርግጠኛ ሆነክ እንዴት ነው የምታስተምረው? ምክንያቱም ቃላት የተለያዩ ትርጉሞች አሉት። እሺ የቃሉን መሰረቱን እኛ እናውቀዋለን። ለምሳሌ ተተርጉሞ የመጣበትን አለ። ለእኛ ኢትዮጵያን ስለሆን በአማርኛ ተተርጉሟል አይደለ? እኛ ደግሞ ያን ብቻ ሳይሆን የቃሉን መሰረት የቃሉን እናት የሆነውን የወረደበትን ቋንቋ በራሱ እናውቀዋለን። አረበኛ ነው ማለት ነው። ያ
እሱ ጥያቄ የሚነሳው የቱ ጋር ይመስልሻል? ምናልባት ወደ ክርስትና ላይ ብንሄድ እንዳው ሌላ ትርጉም ቀይረው ቢሰጡሽ አንቺ አሁን ዕብራይስጡን ሄደሽ መረዳትና ማንበብ አትችይም አይደለ? እስኪ metሻናሽው አንተ አረብኛ እንደማትችለው ማለት ነው። እኔ እችላለሁ አረብኛ፣ አንቺ ግን ዕብራይስጡን አትችይውም። ያው ያምንሽ ነው። ልክ ነው። አንተ ስለተማርክ ነው አረብኛ የቻልከው። እኔም ዕብራይስጥ ብማረው እችላለሁ እኮ ማለት አሁን እንዳው የተሳሳተ ትርጓሜ ቢሰጡሽ ማወቅ ትችያለሽ። ሄደሽ አንተስ የተሳሳተ ትርጉም ቢሰጡ ማወቅ ትችላለህ? እችላለሁ። ምክንያቱም አፍ ቋንቋ የፈታህበት አማርኛ ነው። አረብኛን ተምረህ ነው ቁርአንን የምታነበው አይደል? ላይክ ደሴም እኔም ዕብራይስጥን ተምሬ እንደማነበው ማለት ነው። የተሳሳተ ትርጉም ቢሆን ወደ ስህተት የሚመራ ነገር ቢሆን እንዴት ነው እርግጠኛ ሆነ? ላስቸግርህ አንድ ሰከንድ ትሰጠኛለህ? አንድ ነገር ብቻ ልናገር። አፎን ወገናችን አወቀ እግዚአብሔር ኢየሱስን ያውቀዋል ይላል ባይብል ላይ። ይቅርታ እሺ፣ አንድ እንድትረጂ ስለፈለኩ ይቅርታ። ግን ያውቀዋል ይላል ማንን? ኢየሱስ እግዚአብሔርን ያውቃል አይደለ? ኦፍ ኮርስ አወቀው ማለት ነው። ኢየሱስ እግዚአብሔርን አወቀው አይደለ? በእኛ ያው እግዚአብሔር ኢየሱስም አንድ ነው ብለን ነው የምናስበው። ግን ያውቀዋል አይደለ? ኦፍ ኮርስ ያውቀዋል። አዎ አዳምስ ሔዋን አዳምን አውቋታል? አዳም ሔዋንን አውቋታል? መጀመሪያ ላይ አውቃትም ነበር። ከተፈጠረች በኋላ ነው ያወቃት። ባይብል ላይ ለምሳሌ አዳም ሔዋንን አወቃት ይላል። ምን ማለት ነው? አወቃት ነው። ከተፈጠረች በኋላ አጠገቡ ሲያገኛት አወቃት እኮ። አወቃት ማለት በዚህ ትርጉም አወቃት አይደለም። እሺ ተገናኛት ማለት ነው። አዎ እኔ አሁን ለምሳሌ መጽሐፍ ቅዱስን ሳነብ ልነግርሽ ነው። ቆይ አንዴ እኔ እቺን ተናገርሽ ሚዩት ላደርግ። እግዚአብሔር ኢየሱስን አወቀው ማለት ልክ አዳም ሔዋንን አወቃት እንደማለት አለመሆኑን እንደምትገነዘቢ ሁሉ ሩህ የሚለው ቃል ቁርአን ላይ ለብዙ ነገር ውሏል። ለቁርአን ውሏል፣ ለጅብሪል ውሏል። ተግባባን? ለነፍስ ውሏል። ስለዚህ የቋንቋዊ አጠቃቀሙና አውዳዊ ፍቺውን ነው የምታየው። ተግባባን? እና ተዛማጅ ሙግቶችን ትይዛለሽ። እንደዚህ አይነት ነገሮችን ነው መጠቀም ያለብሽ እንጂ እኔ አሁን ደግሞ ስነግርህ ይሄንን ለመናገር ነው። በቃኝ ነኝ እኔ አሁን አልተረዳሁህም። ፎር ኤግዛምፕል በስነ ስርዓት አላስረዳኸኝም። እኔ አሁን ሳስረዳ ስለ መጽሐፍ ቅዱስ እንዴት ነው የሚገባሽ ስትለኝ አስተማሪው ሲያስተምር መንፈስ ቅዱስ ተገልጾለት ያን ቃል በዚህ መንገድ መሆኑን ስለሚያስተምረኝ ነው። ገባህ? አሁን ለምሳሌ አንተ ስታስተምር ግን መንፈስ ቅዱስ ተገልጾልክ ነው የምታስተምረው? ኦራሲፍ አንተ እንደተረዳኸው ነው የምታስተምረው ወይስ? በቃ እኔ ስለተረዳኝ የኔን ሐሳቤን እሱ ይገልጽልኛል። እኔ መሀል ላይ ጣልቃ መግባት ፈልጌ አይደለም። እሺ እሱ ይገልጽልኛል። ያው ጀዛከላህ ኸይር። እሺ ያው ምን መሰለሽ አንቺ በመካከል ላይ ይሄን ነገር ስላነሳሽው ነው የተሳሳተ ትርጓሜ ሰጥቷቸው እንደሆነ እንዴት መረዳት ትችላላችሁ የሚል ጥያቄ ነበር። ባጭሩ እኛ ትርጉሙ ላይ አማርኛ እሱ ላይ አይደለም የምንመረከዘው ወይንም መንጠልጣያችን እሱ አይደለም። ያትሻል አይደል? ማንም ሰው መጥቶ አማርኛ ላይ ዛሬ የተሳሳተ ትርጓሜ ይናገራለሁ ቢል እኛ ቃሉን የወረደበትን አረብኛውን ስለምናውቀው በዚያ መረዳት እንችላለን። ማንም ሰው መጥቶ በሌላ ትርጓሜ ሊሸውር አይችልም። ከተሻለ አይደል? ያ ነገር ግን ይሄን ነገር ዛሬ አሁን እዚህ ያለ ክርስቲያን ሁሉ ገብቶ እንደው ዕብራይስጡን እያነበብክ እስኪ አስረዳን ብንለው አይችልም። ይሄን አንቺም ታውቂያለሽ። አንቺም ማድረግ አትችይም። ወትራል አይደለ? አንድ ገጽ ዕብራይስጥ ወይንም የግሪኩን አንብቦ ማስረዳት የሚችላል ላ የለም። እኔ አረበኛውን አንብቤ እንደማስረዳ ማለት ነው። ዕብራይስጥ እኮ ጀስት ቋንቋ ከተማርከው ትናገረዋለህ። ምንም የተለየ ከአረብኛ የተለየ እንትን የለውም። ከተማርከው ነው ግን አልተማራችም። አንተ ኦፍ ኮርስ አንተ እኮ ስለተማርከው ነው አይደል አረብኛን የቻልከው? ኦር ደግሞ ስለሰራህበት ወይ ያለህበት ሀገር ስለሚያወሩ አይደለም። ያለው ሀገር ሳይሆን ቁርአንን አንብበህ መቼስ አረብኛ ተናጋሪ አትሆንም። ብኛለሁ እዚህ አረብ ሀገር ካልመጣ በፊት ነው የምናገረው። አረብነት ካትስቀኝ ቁርአን አንብቦ አረብኛ ፐርፌክት የሚናገር ሰው የለም። ይናገር ነበር ልጅ እያለሁኝ እዚህ ሳልመጣ በፊት እዚህ የመጣሁት ከ5 ዓመት በፊት ነው። እዚያ ያለሁ ግን ከዚያ በፊት ምግባባ ነበር ሰዎች ጋር ቁርአንን በደንብ አንብበን አረብኛ መናገር መረዳት እንችላለን። መጀመሪያ አረብኛውን ጽሁፉን ቃሉን አስተምሮ ካደለ ወደ ቁርአን ማንበብ የምትገባው ቋንቋውን ተምረህ ነው እኮ ወደ አረብኛ ማንበብ የምትገባው። ከመሰረቱ መጀመሪያ ቁርአን ነው የምንማረው።
እንዴ ለምንድን ነው እንዲህ እንደምታደርገው? ይሄ እኮ ፍጥጥ ያለ ክርክር ነው። ስትወለድ አረብኛ ነው የምታወራው? ስትወለድ አማርኛ ተናጋሪ ነው፣ ኢትዮጵያዊ ነህ። ሀውካም አረብኛ ትናገራለህ ካልተማርክ በስተቀር? ቁርአን ስንቀራ ጊዜ ስንማረው ጊዜ በዚያው ስትማረው አረብኛ ስለተማርከው ነው። ቁርአን እንድታነብ አረብኛ አስተምሮክ ነው አይደለ? እንዴ ቁርአን ያነበብከው አይደለም? ቁርአን ስንቀራ በአማርኛ የተማርከው? ቁርአን ስንቀራ ጊዜ የዛን የትርጉሙን ስንማረው ጊዜ አረብኛ ቋንቋ መናገርም ሁሉ ነገር እንድንችል ያደርጋል። ሴንሴል ነው። ምክንያቱም ቁርአን ያነበበ ሁሉ አረብኛ ተናጋሪ ስላልሆነ ማለት ነው። ስለዚህ ለእናንተ እኛ ተአምሮት ነን ማለት ነው። ምክንያቱም ተአምሮ ማለት ከሰው ልማድ ወጣ ያለ ነገር ነው። እኛ መጽሐፋችንን ቁርአንን አንብበን ከነ ቋንቋው በደንብ መናገርም መረዳትም እንድንችል ካደረገን ይህ ነገር ለእናንተ ከአይምሯችሁ በላይ ከሆነ ተአምሮች ነን እኛ ሙስሊሞች። እንዴት አረብኛ እኮ የሚችል ሰው እኮ ነው አማርኛን ችሎ ያስተማረክ እንጂ በደመ ነፍስ አይደለም ተምረክ። እኔንም እኮ ዛሬ ጊዜ ከነ ቋንቋው እንድንማር እሱ እንትን ይለና እሱን እኮ ነው እያልኩ ያለው። ከነ ቋንቋው ተምረክ ነው። ከዛም በኋላ ቋንቋ ለብቻ ተምረን አይደለም ወገናችን። ቋንቋ የቋንቋ ትምህርት ቤት ብለን አልተማርንም በጭራሽ። ቁርአንን ቀራ ነው ትርጉሙን ተማርን አለቀ። خلاص አረበኛ እንድንናገርና ስፔሊንጎቹን ተማርክ። ምክንያቱም እንድታነብ ስለሚፈልግ እዛ ላይ የተጻፈው እንድታነብ ቃላቶቹን ተማርክ። ባጭሩ ይሄን ማድረግ የሚችል ክርስቲያን አለ አሁን? ወይ ዕብራይስጡን ወይ ግሪኩን አንብቦ ወደ አማርኛ መተርጎም ይችላል? ትችያለሽ አንቺ? አሁን እኔ አልችልም፣ ግን እሱን የቻሉ ሰዎች መንፈስ ቅዱስ ተገልጾላቸው በአማርኛ መጽሐፌን ስለቀየሩት አንብቤ መጽሐፍ ቅዱስን መረዳት እችላለሁ። ኢዝሊ በራሴ ቋንቋ ማለት ነው። ሸውደውሽ እንደሆነ እንዴት ታውቂያለሽ? አንተስ አሁን ሲቀይሩ ሸውደው መሆኑን በምን ታውቃለህ? በአማርኛ ሲቀይሩ አረብኛውን ስለምን? ምክንያቱም አረብኛ ብዙ አይነት አረብኛ አለ። የዱባይ አረብኛ አለ፣ የሱዳን አረብኛ አለ፣ የመስሪ አረብኛ አለ። አንቺ ሸውደውሽ እንደሆነ ወደ ዕብራይስጡና ወደ ግሪኩ ተመልሰሽ ማግኘት አትችይም ስለማታውቂ። እኛ ግን የእኛ መጽሐፍ ግን በአንድ ጽሑፍ አይደለም የተጻፈው፣ በተለያየ ነው። በተለያየ ነው መጽሐፉ የተጻፈው። ባይዘው አንቺ ዕብራይስጡን ሄደሽ አንብበሽ መረዳት አትችይም። እኛ ግን አረብኛውን የሚለውን ሄደን አንብበን መረዳት እንችላለን። نحن آية بالنسبة لك ልክ አንተ አረብኛውን ተምረክ እንደተረጎምከው እኔም ዕብራይስጡን ተምሬ ተረጉማለሁ። ሲቀጥል ደግሞ የእኛ መጽሐፍ በአንድ ብቻ በዕብራይስጥ ብቻ አይደለም የተጻፈው፣ በመለኮት ወርዶ በተለያየ ቋንቋ ነው የተጻፈው መጽሐፍ ቅዱስ። ባይዘው በምን ቋንቋ ተጻፈ? በተለያየ ቋንቋ በዛን ሰዓት በነበረው በተለያየ ቋንቋዎች ተጽፏል ተብሏል። እዛ ላይ ምሳሌ በምን ቋንቋ? አንድ 5 ቋንቋዎች ግለጽልኝ እስኪ ከተጻፉበት ቋንቋዎች። በእንግሊዘኛም በአረብኛም በነቢያቶች ላይ ሲወርድ ጊዜ በእንግሊዘኛ ተጽፎ ነበር፣ በአረብኛ ተጽፎ ነበር። ምክንያቱም ነብያት የተለያዩ ቋንቋቶች እንደሚያወሩ ምንነግርህ ምንድነው የባቢሎን ተራራን እንትን ሲሉ ግንብ ሲሰሩ ቋንቋቸውን ገለባብጦባቸው ነበር። ስለዚህ የተለያየ ቋንቋ ነበር ህዝቡ የሚያወራው። ስለዚህ በተለያየ ቋንቋ እንደነበር አሳየን እስኪ አንዴ ማስረጃ ትልቁን አድርገሽ ታሳይናል። ምን በእንግሊዘኛ ተጽፎ እንደነበር ከአምላክ ዘንድ መለኮታዊ ራእይ ሲሆን፣ እኔ እኮ ለክርክር ሳይሆን ለሃይማኖቴ ነው የማነበው። ለመከራከር አይደለም፣ ለእውቀት ነው እንጂ ለክርክር አይደለም። ግምታዊ ነገር አንናገር። ሃይማኖታዊ ነገር ስንናገር ግምት አይደለም። አንተ አሁን ለምሳሌ ለክርክር ቃል በቃል አንብበ ለመከራከር ነው አይደል የተቀመጥከው? እኔ ደግሞ ቃል በቃል አንብቤ እንዲገባኝ ነው። እሺ ግምት ካልሆነ አሳየን እስኪ በእንግሊዘኛ የተጻፈውን የመጀመሪያው መጽሐፍ ቅዱስ ከነቢያቶች ጋር። ኦፍኮርስ ጉግል አድርገህ ማግኘት ትችላለህ። እኔ ለምን ትጠይቀኛለህ? አግኝተሽ ታውቂያለሽ? እኔም ማቆን ያነበብኩትን እየነገርኩ ነው። አግኝተሽ ታውቂያለሽ ወይ? ለመጀመሪያ ጊዜ በእንግሊዘኛ የወረደለት ነብይ መለኮታዊ ራእይ ማን ነበር? ያ ነብይ እሺ ስሙን ብቻ ንገሪኝ። ሕዝቅኤል ነው? ነብያት አንድ ቦታ ብቻ አልነበሩም፣ የተለያየ ቦታ ነው የተበተኑት። የተለያየ ቦታ ሄደው እንዲያስተምሩ የተደረጉት። በእንግሊዘኛ የወረደለት ነብይ ማን ነበር? ቃል በቃል አልኩህ እኮ በብዙ አይነት ቋንቋ ተጽፏል ብሎ ጽፎልናል። በቃ አለቀ። በብዙ አይነት ቋንቋ ተጽፏል ማለት ነብያት የተለያዩ ቋንቋዎች ያወራሉ ማለት ነው። ኮንቪንስ አሁን ለምሳሌ ለኔ ኮንቪንስ ያደርገኛል መጽሐፍ ቅዱስ። እሺ ሌላ ጥያቄ አለሽ? አዎ ሌላ ጥያቄ ደግሞ ሰው አንተ አሁን ስታመልክ እንዴት ላላየኸው እንዴት የማታውቀውን አምላክ ታመልካለህ?
እግዚአብሔር እንደማይታይ አታውቂም ማለት ነው። አሁን ወደ 10 ጥቅሶች ላሳይሽ ነው እግዚአብሔር እንዳልታየ። ስለዚህ ስህተት ነው ማለት ነው የመጣሽበት መንገድ። አይ እኔ አሁን ጥያቄ እንዴት ሰው የማያውቀውን ነገር ያመልካል እኮ? አይታይም አምላክ። መጽሐፍ ቅዱስ ላይ እግዚአብሔር አንድም ሰው እንኳን አላየውም እግዚአብሔርን ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንድም እንኳን ያየው የለም አምላክን ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ እግዚአብሔር ባይኖርስ አሁን ለምሳሌ ስለ አላህ ወደ 10 ጥቅሶች እንስጥሽ አምላክሽ እንዳልታየ መጽሐፍ ቅዱስ ላይ ምን ታያለሽ? አምላክሽ እንዳልታየ መጽሐፍ ቅዱስ ላይ ወደ 10 ጥቅሶች ልስጥሽ። እኛ አምላክ አላህ Subhanahu Wa Ta'ala ስለመታየቱ ልንገርሽ ከእስላም አንፃር ያለውን ማለት ነው። እሺ ላስረዳሽ። አሁን ለኔ ያልኩት ክርስቶስ አምላክ ነው ብዬ ስለማስብ ታይቷል። አሁን ነገር ነው አምላክ አልታየም። አንድ ጊዜ አዘል አድርግ ለጌታ ልጆች አዘል አድርግ ነው ልጆች ቀጥሉ። እሺ እኔ ምን ላድርግላችሁ? ፋሩቅ አለ፣ ይብራ አላችሁ፣ ፋይሰል አላችሁ። አይሽ ወገናችን አለሽ አለ ሰማሽ? አዎ ይስማው። አንዴ ትልቁ ላይ የሚያደርገኝ ሰው አለ። ማን አለ ትልቁ ላይ የሚያደርገኝ? እሺ በመጀመሪያ ደረጃ ቆይ ቅድም አንዴ ስትዩ የነበረው ነገር እንደው ብናወራበት ደስ ባለኝ ነበር፣ ግን እንድትረጂ ላድርግሽ። አሁን ሩህ የሚለውን ላስረዳሽ አንድ ጊዜ ያው ስላስረዳሽ እዛ ላይ ያለው ተቀበያለሽ ማለት የመረዳት ፍላጎት አለሽ ባስረዳሽ የለው አዱ ይሰማሻል? እሺ በመጀመሪያ ደረጃ አይልሽ በመጀመሪያ ደረጃ ሩህ የሚለው ቃል እቺ አረብኛ ቃል ትታይሻለች። ሩህና ይላል። ሩህ የሚለው ቃል ለብዙ ነገር ሊውል ይችላል ቁርአን ላይ ተግባባ። ለአንድ ነገር ብቻ ሳይሆን ቅድም እንዳልኩሽ አንደኛ ለጅብሪል ውሏል፣ ሁለተኛ ለቁርአን ውሏል፣ ሶስተኛ ለነፍስ ራሱ ውሏል። ተግባባ። ስለዚህ አሁን ይሄ ሩህ የሚባለው ነገር ደግሞ ምን እንዳለው ታውቂያለሽ? ረብ አለው። ረብ የሚባል ማለት ረብ ማለት ምንድነው ታውቂያለሽ? ረብ ማለት ጌታ ማለት ነው። ጌታ ነው። ለምሳሌ ሪያዱ ሳሊሒን 14:26 ላይ ሱቡሑን ቁዱሱን ረቡል መላኢከቲ ወሩህ እና ምንድነው ረብ የመላኩና የሩሁ ጌታ ይላል። የመላኩና የሩሁ ተብሎ ለብቻ ብዙ ጊዜ የሚቀመጠው ማን መሰለሽ? ዩ the rab of the angels and of ጅብሪል አለ። ጅብሪል ከነሱ መሃል በጣም ትልቅ ቦታ ያለው መልአክ ስለሆነ ወጣች እንዴ! ሱብሃንአላህ። በቃ ሌላ ጥያቄ ያለው ሰው ይቀጥል። ክርስቶስ